አንዲት ልጅ ገጨሁና 20 ዓመት ነው መኪና የነዳሁት ገጨኋት። ህጉ አንተ ነህ ጥፋተኛ ነው የሚለኝ ከመቅጨት ውጪ ምንም ማድረግ አልችልም ነበር። ልጅቷ ጭልም ባለ ነገር ውስጥ እግዚአብሔር ሲመጣ ብርሃን ይሆን። ይሄን በግል ህይወታችን አይተናል። እኔ መቼ ነው የምትበረታው ስትሉኝ በጣም ዳውን ሲሆን እግዚአብሔር ሊያነሳኝ እንደሆነ ተስፋ አደርጋለሁ። በምን አወቅ? ከኤክስፒሪየንስ አለቀልኝ ስል ነው እንደገና የተነሳው። አድርጓል በመጽሐፍ ቅዱስ ውስጥ ዛሬም ሕያው የሆነ እግዚአብሔር ያደርጋል። በህይወት ትማረካላችሁ በቃ አለቀላችሁ እያለ ሪስ ኪዳን ግን አዲስ ኪዳን የእግዚአብሔር ፈቃድ ምን ይሆን ብለህ ሪፈር ለማድረግ የሆነ አትኳትንም። አገር አቋርጠህ አትሄድም። ወር ኢየሩሳሌም አትሄድም። በአዲሱ ኪዳን ህጌን የታኖረዋለሁ አለ እግዚአብሔር በልባቸው ውስጥ። እንዴት ቅርብ እንደሆነ ትመለከታላችሁ። ስለዚህ ይሄ ነው የተሻለ ኪዳን ማለት። ይሄ የሆነው በምን ምክንያት ነው? ሚዲየተሩ ኢየሱስ ስለሆነ ነው። መካከለኛው ኢየሱስ ስለሆነ ነው። የተሻለ ተስፋ ነው። የተሻለ ኪዳን ነው። የተሻለ አገልግሎት ነው። ኢየሱስ ትናንትና፣ ኢየሱስ ዛሬ፣ ኢየሱስ ለዘላለም ያው። አንዲት ልጅ ገጨሁና 20 ዓመት ነው መኪና የነዳሁት። ብዙ እንደዚህ አይነት ነገር ገጥሞኝ አያውቅም። ገጨኋት ማታ 2 ሰዓት ሊሆን ሲል ህጉ አንተ ነህ ጥፋተኛ ነው የሚለኝ፣ ግን ዝም ብዬ ስመለከተው ከዚህ በላይ ምንም ማድረግ አልችልም፣ ከመቅጨት ውጪ ምንም ማድረግ አልችልም ነበር። ልጅቷ የምትሻገረው ከባቡር ሀዲዱ ከብረቱ ነው የምትመጣው። መሻገሪያ አይደለም ጭራሽ። ከመሻገሪያው አልፋ ሄዳ ከብረቱ ጋር ነው የምትመጣው። ከገጠር የመጣች ልጅ ናት። 2 ናቸው። ጃሪካን ይዘው ውሃ ሊቀዱ ነው። የምችለውን ያክል ፍሬን ይዤ መሪን ጠምዝዤ ለማትረፍ ሞከርኩ። አንደኛዋ ቀረች፣ ወደ ባቡር ሀዲድ ወደ እንትኑ ተመለሰች። አንደኛዋ ግን መሻገሩ ይሻለኛል ብላ ወስና ሄደች። እንደምንም በጠርዟ በጫፏ በመብራቷ እንትን ነው የመታኋት። የመኪናው ምት ሳይሆን የመሬቱ ግጭት ነው የጎዳትና ጥርሷን ነው የተጎዳችው። ይዘናት ወደ ሐኪም ቤት ሄድን። ከዛ ታከመች። መቀየር አለበት ጥርሷ ተባለ። ስለዚህ ያው ፕሮሰስ ነው፣ ጊዜ ይፈጃል። ስለዚህ ቀጠሮ ተሰጥቷት ያው ማሳከም ነበረብኝ። አሳከምኳት። ፖሊስ ጣቢያ ቀረብኩኝ። ታድራለህ አለኝ ፖሊስ። እኔ እኮ እሑድ ጠዋት አገልግሎታል። ኧረ እሑድ አገልግሎት አለኝ አይባልም ፖሊስ ጣቢያ። ዝም ብዬ በሆዴ ይዤ ኧረ እባክህ እለዋለሁ። እባክህ አላመለጥኩ። ልጅቷን አይታታል። ሆስፒታል ሄደን ደህና ናት። ይሄው መኪና ውስጥ ናት። ወደ ቤት ላደርሳት ነው ከዘመዶቿ ጋር። ምንድነው የኔ ማደር ጥቅሙ አልኩት። ከዛ አለኝ መጨረሻ አየኝና ኦኬ ታርጋህን እፈታለሁ አለኝ። እሺ ፍታ፣ መንጃ ፈቃድህን ይዛለሁ። እሺ ያዝ፣ ለ10 ቀን የምታሽከረክርበት ወረቀት እጽፍልሃለሁ። ኦኬ ተሰጠኝ። በዛ ፕሮሰስ ውስጥ እያለፍን ሄድን። ታከመች ምናምን። ፍርድ ቤት መቅረብ ነበረብኝ። ቀረብኩኝ። የቀረብኩለት ወንድሜ ያለ ታላቅ ወንድሜ ጓደኞች 1-2 አሉ። ገባው ቀርብ ያላቅም እንደዚህ ገባው። ቦክሷ ውስጥ ገባው። እኔ እንደውም ከፊት ለፊት ልቆም ነበር። ግባ ተባልኩ። እዛች ሳጥኗ ውስጥ አላቀው ገባው። ተጠየቅኩ። ጠበቃ ይዤ ነበር የቆምኩት። ተጠየቅኩ። አስረዳው ያለውን ነገር። የዋስ መብት አይከለከልም፣ የዋስ መብት ይፈቀድለታል። ይሄን ያክል ብር ዋስ የሚሆነው ሰው ያስፈልጋል ተባለ። ኦኬ ከዛ እሺ አሉ። ወንድሜም አለ እነሱም አሉ። እሺ ይደረጋል ተባለ። አንተ ግን ለጊዜው ማረፊያ ቤት ግባ ተባልኩኝ። በጣም ጠባብ ክፍል ነች። ገባው። ቁጭ አልኩኝ። ሌሎችም 3 ነበሩ ከኔ በፊት። ተያየን። ያው ቁልጭ እያለን ምናምን እናርገህ ነው ምናምን አሉኝ። ነገርኳቸው። የእነሱንም ነገሩኝ። በኋላ አንድ 30 ደቂቃ 45 ደቂቃ ከቆየው በኋላ ዋስ አሲዝ የተባለውን ገንዘብ ያስያዘልሰው ስላለ ወጣ ተባልኩኝ። የዋስን ጥቅም ያወቅኩት የዛን ቀን ነው። ዋስ ወሳኝ ነው። ዋስ ወሳኝ ነው። ዋስ አተው በሌላ ቀጠሮ ስቀርብ ማለት ነው። ዋስ አተው እንደገና ወደ እስር ቤት የሚላኩ ወጣቶች አይቻሉ። በተለያየ ቀጠሮ ስሄድ ማለት ነው። የዕብራውያን ጸሐፊ ኢየሱስን ምን ይሏል? ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። ምንድነው የሚሻል ኪዳን የሚለው? ዛሬ እሱን ነው የምንመለከተው። ምንድነው አዲሱን ኪዳን የሚሻል ያደረገው? ምንድነው? ከብሉይ ኪዳንና ከአዲስ ኪዳን ለምንድነው አዲስ ኪዳን የተሻለ የሆነው? ሚዲየተር የሆነው ኢየሱስ ስለሆነ ነው። ኦፍ ኮርስ እሱ ስለሆነ ነው። ግን እንዴት ነው የሚያብራራው ጸሐፊው ብለን ስንመለከት ባለፈው የጀመርናቸው ምዕራፍ 8 ላይ ያየናቸው ሐሳቦች አሉ። እንግዲህ ሊቀ ካህን አንዳች ይዞ ሊገባ ግዴታው ነው ይላል። ወደ መቅደሱ በእጅ ወደ ተሰራችው መቅደስ ማለት ነው፣ ወይንም ወደ መገናኛው ድንኳን አንዳች ይዞ ሊገባ ይገባ። ባዶ እጅ አይገባም። ሊቀ ካህን ባዶ እጁን አይገባም። መባና መስዋዕት ይዞ መቅረብ አለበት። ኢየሱስ ይላል የአዲሱ ኪዳን ዋሳችን ኢየሱስ የኛን ኃጢአት ለማስቀረትና ይቅርታ እንድናገኝ ለማድረግ
ይዞ የሚገባው ነገር ነበረው። ምንድነው ይዞ የገባው ሲባል የበጎች ደም አይደለም፣ ኮርማዎች አይደለም፣ ምንም አይነት ነገር አይደለም። የገዛ ስጋውን የገዛ ደሙን ነው በመስቀል ላይ ቆርሶ በመስቀል ላይ አፍስሶ ያንን ነው በአብ ፊት መባና መስዋዕት አድርጎ ያቀረበው ይለናል። በዚህ እሱ የተሻለ ሊቀ ካህን እንደሆነ ባለፈውም ስንመለከት ነበረ። ያገለገለው እሱ በኢየሩሳሌማው ቤተ መቅደስ አይደለም፣ በእግዚአብሔር በተተከለች ክብር ለእግዚአብሔር ይሁን በምድር ባለችው ልክ ከሌዊ ነገድ እየተመረጡ እንደሚያገለግሉት ሌዋውያን ሳይሆን እሱ እንደውም ነገዱ ከይሁዳ ነው። ደግሞም ኢየሩሳሌም ቤተ መቅደስ ስላልፈረሰ ይሄ መልእክት በሚጻፍበት ጊዜ ነበሩ ኦልሬዲ ካህናትና ሊቀ ካህን ነበረ በዛም ዘመን። ስለዚህ ኢየሱስ ጀስት በምድር ባለችው በኢየሩሳሌም ቤተ መቅደስ እነሱን ሪፕሌስ አድርጎ ወይንም አሁን ተራው የኔ ነው ብሎ ሊያገለግል አይደለም የመጣው ይላል። አይፈቅድለትም፣ ነገዱም አይፈቅድለትም። በህይወትም አሉ እነዛ ካህናቶች፣ ሊቀ ካህኑም በህይወት አለ። እሱ እያለ ልተካህ ማለት አይችልም። ስለዚህ እሱ በእጅ ባልተሰራች መቅደስ ነው ያገለገለው። መባና መስዋዕቱ የገዛ ስጋውና የገዛ ደሙ ነው። የቀደሙት ያገለግሉት እንደ ጥላና ምሳሌ በሆነው በምድራዊ መቅደስ ነው ብሎ እንደሚሻል ይነግረንና ከዛ ቁጥር 6 ላይ ዛሬ የምንጀምረው አሁን ግን ብሎ ነው የሚጀምረው። ለምንድነው አሁን ግን የሚለው? የበፊቱ የብሉይ ኪዳኑ የሊቀ ካህን አገልግሎት ምን እንደሚመስል ያነጻጽርና ከኢየሱስ ጋር አሁን የአዲሱ ኪዳን አገልጋይ ኢየሱስ በምን እንደሚሻል ላሳያችሁ ብሎ ምክንያቱን ሲነግረን ነው የምንመለከተው። ቁጥር 6 ላይ 3 ጊዜ የተጠቀሰ ቃል አለ። መጽሐፍ ቅዱሳችሁን ስታጠኑ በአንድ ቨርስ አይደለም ወይም በአንድ ቁጥር ላይ አይደለም፣ በ3 በ4 ቁጥሮች ላይ እንኳን አንድ ቃል ከተደጋገመ ብር ብላችሁ አትሂዱ፣ አቆሙት። ሪፒቲሽን አንዱ የጸሐፊዎቹ መልእክት ማስተላለፊያ መንገድ ነው። ይሄ ዛሬም ድረስ ይሰራል። የትኛውም የሥነ ጽሑፍ ሕግ ወይንም ስርዓት አንድ ሰው መልእክቱን በጣም እንድትይዙለት ከፈለገ አንዱ የሚጠቀመው መንገድ መደጋገም ነው። ምናልባት ከዚህ በፊት ይሄ ምሳሌ ነግሬያችሁ አውቅ ይሆናል። እኔ አሁን አንድን ሰው በአጽንኦት ያዘዝኩትን ትእዛዝ እንዲቀበለኝ ከፈለኩ እደጋግምለት። ከበደ ያቺን ቀይ ጣሳ አምጣልኝ እለው እሺ ብሎ ይሄዳል። ግማሽ መንገድ እንደሄደ ከቤ አቤት ቀይዋን ጣሳ ነው እሺ የተናደደ ማለት ነው። ድንጋይ ራስ አረገኝ እንዴ ሰምቼዋለሁ እኮ አንዴ ለምንድን ነው የሚደግምልኝ እያለ እየበሸቀ ይሄዳል። ጫፍ ሲደርስ ከቤ ድምጼን ጨምሬ ማለት ነው ቀይዋን ጣሳ ነው እሺ ስለው እሺ ብሎ ተናዶም ቢሆን ያመጣልኝ። ለምንድን ነው 3 የምነግረው? ነጭ ጣሳ እንዳያመጣ። እኔ ነጭ አላልኩ ቀይ ነው የፈለኩት፣ ምክንያት አለኝ ያንን አምጣልኝ ስለው ማለት። መጽሐፍ ቅዱስ ጸሐፊዎች አንድን ቃል ከደጋገሙት ምክንያት አላቸው። ለማለት አይሉትም። ትርፍ ቃል የለም መጽሐፍ ቅዱስ ላይ። ስለዚህ ሲደጋገም ምንድነው የሚደጋገምበት ምክንያት ብሎ ማቆም ያስፈልጋል። ቁጥር 6 ላይ ምንድነው የተደጋገመው? አሁን ግን በሚሻል ተስፋ ቃል የሚሻል የሚለውን ያዙልኝ፣ በተመሰረተ በሚሻል ኪዳን 2 ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል ይላል። 3 ጊዜ አለ ይሄ ቃል የሚሻል ከዛ በሚሻል ከዛ ደግሞ 3ኛ የሚሻል አገልግሎት ይላል። 3 ነገሮችን ነው የሚያነሳው። ስለ ኢየሱስ ነው የሚያነሳው። ምን አሁን ግን በሚሻል ተስፋ ቃል ይላል። ምንድነው የሚሻል ተስፋ ቃል? በብሉይ ኪዳን ለእስራኤል ልጆች በሙሴ ሚዲయేተሩ ሙሴ ነበረ። የብሉይ ኪዳን ሕግና ስርዓት ሲሰጥ መካከለኛው እሱ ነው። እግዚአብሔር አለ፣ ሕዝቡ አለ፣ በመካከል ያለው ሙሴ ነው። ስለዚህ ያኔ ትእዛዙ፣ ስርዓቱ፣ ሕጉ ሲሰጣቸው ኪዳን ነው የተገባላቸው ወይም ተስፋ ነው የተገባላቸው። ኢፍ ነው እንትኑ ሁሉ ፕሮሚሱ ሁሉ። ዘጸአት ምዕራፍ 19ን ብታዩ ምዕራፍ 20ን ብትመለከቱ እንዲህ ብትታዘዙኝ እንዲህ ደግሞ አደርግላችኋለሁ። ተስፋ ነው ይሄ። እኛም እኮ እንደዚህ አይነት ተስፋ እኮ እንገባለን ለልጆቻችን። ለምሳሌ በሚቀጥለው ሴሚስተር ከ1ኛ እስከ 10ኛ ከወጣሽ እንላለን። እኔ አፌ ላይ እንዴት እንደመጣ አላቅም። ሴትን ልጅ የለኝም፣ እንዲሁ ግን ያላችሁ ትላላችሁ። ወንዶች ያሉንም እንላለን። በሚቀጥለው ሴሚስተር ከ1ኛ እስከ 10ኛ ክፍል ከወጣ ወይም ከወጣሽ ይሄን አረጋግልሃለሁ። ኢፍ ነው። 18ኛ ከወጣስ ከ1 እስከ 10 ነው ያልኩት። እንደው አይጠጋጋልኝም፣ አይጠጋጋም። ከ1 እስከ 10 ነው ያልኩት። 9ኛ ቢወጣ ግን እናደርጋለን። ለምን ትዝ እንዳለኝ አላቅም። 11ኛ ክፍል እያለሁ በጣም ድሮ ቆይቷል። 11ኛ ክፍል እያለሁ በአንደኛ ሴሚስተር 43ኛ ወጣሁ። ለነገሩ እኔ ብዙም ከዛ ወዲያ ከዛ የተሻለም አልወጣም ነበር። እንደው ጂኒየስ ምናምን እንዳልመስላችሁ አልነበርኩ። እኔ በጌታ ከሆንኩ በኋላ ነው ነገር ሁሉ የተቀየረው። ክብር ለጌታ ይሁን እንጂ ድሮ ድንጋይ ራስ ነበርኩኝ። ምንም አይገባኝም ነበረ። በቃ ዝም ብዬ እንደው ለቤተሰቦቼ መማር ነበር የሚመስለኝ ትምህርት ቤት ስሄድ ራሱ
እና 11ኛ ክፍል 43ኛ ወጣሁ። ከዛ የታላቄ ታላቅ በጣም ታሳዝናለህ አለች። እንዴት አልኳት። እንዴት 43ኛ ወጣሁ? እንደውም እኔ እሻላለሁ ከአንዳንዶቹ አልኳት። ምን ትሻላለህ? 43ኛ ወጣሁ። ከዛ ከ1 እስከ 10 ከወጣህ አለችኝ። የማይሆን እኮ ነው። ከ43ኛ እንዴት ነው ከ1 እስከ 10 የምመጣው? ከ1 እስከ 10 ከወጣህ አለችኝ። እሺ የማይክል ጃክሰንን ጂንስን ጃኬትና ጂንስ ሱሪ ገዛለሁ። በጣም ብዙ ዚፕ የነበረው የኔ እድሜዎች ናችሁ የምታውቁት፣ ያውኖቹ አታውቁትም። ብዙ ዚፕ ነበረው ጃኬቱም ሱሪውም ብዙ ዚፕ፣ በቃ ብዙ ኪስ አለው፣ ብዙ ዚፕ አለው። እሱን እገዛለሁ አለች። እሱ ፋሽን ነው። እሱን አረኩ ማለት በቃ ታሪክ ተሰራ ማለት ነው። ከዛስ 9ኛ ወጣሁ እና ጉቦ ይሰራል ማለት ነው። ይሄ እንትን ሰውን የሚያበረታታ እንትን እንደሚሰራ እኔ በራሴ ነው ያየሁት። 9ኛ መጥቼ በኋላም ራሴን ታዘብኩት። እንደው ለሰው ነው እንደምማረው ምን አይነት ፍጥረት ነኝ ግን እኔ ምን አይነት ሙዲ ብሆን ነው ብዬ እንደው ራሴንም የብሉይ ኪዳኑ ኪዳን ወይም ተስፋ ከአዲሱ ኪዳን ተስፋ ቃል ጋር አይገናኝም። የአዲሱ ኪዳን በጣም የተሻለ ቤተር ነው የሚለው የተሻለ ነው። በቃ ይሄኛው ኪዳን ይሄኛው ተስፋ በሚሻል ተስፋ ቃሉ ከኤርምያስ 31 የተጠቀሰው ነው። ሌላ ነገር እንዳይመስላችሁ እዚሁ ነው የተስፋ ቃሉን የሚነግረን። ስለ አዲሱ ኪዳን ወይም በአዲስ ኪዳን እግዚአብሔር የገባውን ተስፋ ቃል ስትመለከቱት በጣም ይሻላል ይላል። ለምን? የብሉይ ኪዳኑ ኢፍ ነው። ይሄን ካረጋችሁ እንደኔ እንደ 11ኛ ክፍሉ ነው። 9 ባልወጣ ትገዛልኛለች? አትገዛም። ይሄኛው የተስፋ ቃል የሚሻል የሆነበት ምክንያት ከናንተ ምንም ሪኳየር አያደርግም ይላል የአዲሱ ኪዳን ተስፋ። ክብር ለእግዚአብሔር ይሁን። ምንም ኢኒሼቲቭን የወሰደው ራሱ እግዚአብሔር ነው። እኔ እንዲያረጋለሁ ነው ያለው። በቃ ከናንተ ምንም ሳይጠብቅ። እንዴ የበፊቱን ለምን ጠበቀ? ይኸውላችሁ የበፊቱ ሕግ ነው፣ ያሁኑ ጸጋ ነው። ሕግ ነው የተሰጣቸው። ሙሴ ሚዲయేተር የሆነው ሕግ ሲሰጥ ነው። ኢየሱስ ግን ጸጋና እውነት ሲሰጥ ነው ሚዲయేተር የሆነው መካከለኛ። እሱ ነው ልዩነቱ። የሚሻል ተስፋ ቃል ይላል። ከዛ በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ይላል። አዲሱ ኪዳን ከብሉይ ኪዳን በጣም ነው የሚሻለው። በሚሻል ኪዳን ይልና በዛ በተመሰረተ ኪዳን ደግሞ መካከለኛ እንደሚሆን ሚዲయేተር ማለት ነው። ሕግ ሲሰጥ ሙሴ እንደነበረ ጸጋና እውነት ሲሰጥ ኢየሱስ መኖሩን ነው የሚያሳየው። ስለዚህ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አገኝቷል። ኢየሱስ ሙሴም አገልግሏል እግዚአብሔርን። የኢየሱስ ግን ከሙሴ ጋር አይነጻጸርም። ሌሎቹም ነቢያት አገልግለውታል። የኢየሱስ ግን ከነቢያት አገልግሎት ጋር በፍጹም አይነጻጸርም። የሱ አገልግሎት በጣም የተሻለ ነው፣ የተለየም ነው ብሎ ነው ቁጥር 6 ላይ ይህንን የሚናገረው። ከዛ ይሄን ካለ በኋላ ወደ ቁጥር 7 ይመጣና ፊተኛው ኪዳን ይላል። ብሉይ ኪዳን ማለት ነው። መጽሐፍ ቅዱሳችንን ስናጠና ምንም እንኳን ተያያዥነት ቢኖራቸውም የብሉይ ኪዳንና የአዲስ ኪዳን መጽሐፍ ግን ደግሞ ትልቅ ዲማርኬሽን እንዳለም ደግሞ መርሳት የለብን። ኮንቲኒቲ አለ መጽሐፍ ቅዱስ ላይ። ከዚህም በፊትም ነግሬያችኋለሁ። ብትስጥስ ያለ ማቴሪያል አይደለም መጽሐፍ ቅዱስ። ድንገት የሆኑ ሰዎች በቸርች ሂስትሪ ውስጥ ኮምፓይል አድርገውት አንድ ላይ አገናኝተውት እጃችን ላይ እንዲሆን ያደረጉት አይነት መስሎ እንዳይታየን በደንብ ተያያዥነት አለ። እግዚአብሔር የገባውን ፕሮሚስ በአዲስ ኪዳን ፉልፊል ሲያደርግ ሲፈጽም በደንብ ነው የምንመለከተው። ብዙ ተስፋዎች ማለት ነው። የማይገናኝ አይደለም። ስለሚገናኝም ነው አሁን ኤርምያስ 31ን አምጥቶ ይሄ ነው ተስፋው፣ አዲሱ ተስፋ ይሄ ነው አዲሱ ኪዳን ሌላቸው ነው። ግን ፊተኛው ኪዳን ይላል ቁጥር 7 ላይ ፊተኛው ኪዳን ነቀፋ ባይኖረው ይላል። ነቀፋ ባይኖረው ሲል በጣም በጥንቃቄ ማየት አለ። ኪዳኑ ራሱ ወይም ሕጉ ነቀፋ አለው አይደለም። ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገም ነበር። አዲስ ኪዳን ያስፈለገው ብሉይ ኪዳን ላይ የብሉይ ኪዳንን ሕግ መጠበቅ አለመቻል ወይንም ነቀፋ የሚለው የሚነቀፉት ሕጉን ያልጠበቁት እንጂ ሕጉ ነቀፋ የለው። ይሄንን ጳውሎስ በሮሜ መልእክቱም ላይ በደንብ አድርጎ ነው ሕጉ ንጹህ ነው የሚለው። ሕጉ ቅዱስ ነው ማለት እግዚአብሔር ለሰው ልጆች የሰጠው ሕግ ዲፌክት ያለው ችግር ያለው አይደለም። ፐርፌክት ነው። ሕጉ ንጹህ ነው። ከእግዚአብሔር ነው የፈለቀው። ሰዎች ግን ስላልቻሉትና ስላልጠበቁት ሕጉ ምን ያርጋቸዋል? ይነቅፋቸዋል። የብሉይ ኪዳን ሕግና ስርዓት የተሰጣቸውን ሰዎች በልሄ ነው ስርዓቱ ይላቸዋል። ይሄ ነው ስርዓቱ፣ እሺ ጠብቅ፣ ኦኬ እሞክራለሁ። ሲንደፋደር ሲሞክር ልክ ሲያቅተው ይኮንነዋል ወይም ይነቅፈው። አልቻልክም፣ አልፈጸምክም።
ያ የብሉይ ኪዳን ሕግ የተሰጣቸው የብሉይ ኪዳን ሰዎች ወይም የእስራኤል ልጆች ሕጉን ፐርፌክትሊ ፈጽመውት ቢሆን ኖሮ አዲስ ኪዳን ባላስፈለገ። ስለሚነቅፍ ሕጉን ያልጠበቁትን ስለሚነቅፍ አሁን የማይነቅፍ አዲስ ኪዳን ስለሚያስፈልግ ነው እግዚአብሔር ይሄንን አዲስ ኪዳን ያመጣው ብሎ ቁጥር 7 ላይ የሕጉን ኮናኝነት በማሳየት ነው የሚነሳው። መጠበቅ ያልቻለ ሁሉ ይኮነናል ወይም ይነቀፋል። ስለዚህ እሱን ነው ቁጥር 7 የሚናገረው። ቁጥር 8 እነሱን እየነቀፈ ይላቸዋልና። አያችሁ፣ ሕጉ አይደለም የሚነቀፈው፣ ሕጉን ያልጠበቁትን እነሱን ነው የሚነቅፈው። የብሉይ ኪዳንን ሕግ ባለመጠበቃቸው የእስራኤልን ልጆች እግዚአብሔር ምን ብሎ ነቀፋቸው ሲባል እናንተም ሕጌን አልጠበቃችሁም እኔም ቸል አልኳችሁ። ብድግ ብዬ ቸል አልኳችሁ አይደለም፣ እናንተ ናችሁ ሕጉን ያልጠበቃችሁት። በነቀፋ ውስጥ የተገኛችሁት እናንተ ናችሁ ይላል። ሲነቅፋቸው እንደዚህ ይላል ብሎ ነው እንግዲህ ኤርምያስ 31 ከቁጥር 31 እስከ ቁጥር 34 ያለውን የሚናገረው። አንዴ ላንብበው፣ ኮት የተደረገውን የተጠቀሰውን የኤርምያስ 31 ኮንሰፕት እንዲገባን ማለት ነው። እነሱን እየነቀፈ ይላቸዋልና ማንን? የብሉይ ኪዳን ቅዱሳንን ወይም የብሉይ ኪዳን እስራኤላውያንን። ምን ይላል? እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። እነሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነሱም ሕዝብ ይሆኑልኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና። አመፃቸውንም እምራቸዋለሁና ኃጢአታቸውንም ደግሜ አላስብም። 4 ነጥብ። ይሄ ነው ከኤርምያስ 31 የተጠቀሰው። ይሄ ነው የተሻለ ተስፋ ቃል? የስ። ይሄ ነው የተሻለ ኪዳን? የስ። በዚህ መሰረት ነው የተሻለ አገልግሎት ያገለገለው ኢየሱስ? የስ። ኤርምያስ 31 ላይ ያለውን ቃል ኤርምያስ የተናገረው መቼ እንደሆነ ታውቃላችሁ? አሁን ይሄ የዕብራውያን መጽሐፍ ከሚጻፍበት 600 ዓመት ወደ ኋላ። እኔ የሚገርመኝ እግዚአብሔር 600 ዓመት በፊት ይናገር፣ 1000 ዓመት በፊት ይናገር፣ የተናገረው ይፈጸማል። ይሄ የእግዚአብሔርን ሉዓላዊነትና ሁሉን ቻይነት ነው የሚያሳየው። ኤርምያስ የተናገረበት ሲቹዌሽን እኮ በጣም ዳውን የሆነበት ጊዜ ነው የእስራኤል ሕዝብ። ኤርምያስ ተነስቶ ምንድን ነው የተናገረው? ዋና መልእክት ባቢሎናውያን መጥተው ይማርኳችኋል ነው መልእክቱ። ትማረካል፣ እግዚአብሔር አሳልፎ ይሰጣችኋል ለባቢሎናውያን ያለበት መልእክት ነው የኤርምያስ መልእክት። ፍርድ ነው። በጣም ከባድ አገልግሎት ነው ያገለገለው። ለዚህ ነበር እኮ 10 የእስር ቤት የሚከቱት ኤርምያስን። ኢየሱስ ክርስቶስ እኔን ማን ይሉኛል ብሎ በጠየቀ ጊዜ አንዳንዶቹ ኤርምያስ ይሉሃል ያሉት በመከራ ስለሚመሳሰሉ ነው። ኤርምያስና ኢየሱስ በጣም መከራ የበላ ነብይ ነው ኤርምያስ። እግዚአብሔር የሚናገረውን ይናገራል። ከዛ መሪዎቹ ምን ድሮም አንተ ለእስራኤል ደህና ነገር አትናገርም፣ አስገቡት ወደ ግዞት ቤት ይላሉ። ያስገቡታል። ዝም እንዳልል ገና እኔ አልችልም ብላቴና ነኝ ስልህ እኔ ነኝ በአፉ ውስጥ ቃል ማኖረው ብለህ ጠርተኸኝ ዝም እንዳልል ቃልህ እንደ እሳት ይበላኛል። ስናገር እስር ቤት ይከቱኛል። ምንድነው ቀለድክብኝ ሁሉ ብሎታል እኮ እግዚአብሔር። ምንድነው በሰው መቀለድ? ስናገር ይከቱኛል እስር ቤት፣ ዝም ስል እሳት ይሆናል በውስጤ። ለሰው አታዝንም ብሎታል እኮ እግዚአብሔር። ምነው መጀመሪያውኑ ብላቴና ነኝ አልችልም ስል ብትተወኝ ኖር። አንተ ጠራኸኝ፣ የጠራኸኝን ሳገለግል እስር ቤት ሆነ ህይወቴ። እስር ቤት ሆኖ ሲጮህ ግራ ሲገባው አይደለም እንዴ ወደ እኔ ጩህ እኮ ኤርምያስ 33 እኮ እስር ቤት ሆኖ እኮ ነው ወደ እኔ ጩህ የተባለው። ስለዚህ ኤርምያስ የእስራኤላውያንን መማረክ በደንብ ነው የሚያውቀው። ለምንድን ነው እግዚአብሔር በባቢሎናውያን እንዲማረኩ የሚያደርገው? ምድሪቷን በጣዖት አምልኮ አረከሷት እንዴ። ያኔ እኮ የእስራኤል ልጆች በምድረ በዳ እየተጓዙ እያሉ ከነዓንን ትወርሳላችሁ፣ የተስፋይቱ ምድር ወተትና ማር የምታፈሰውን ምድር አወርሳችኋለሁ ሲላቸው እግዚአብሔር ባዶ ሜዳ እኮ አይደለም የሚያወርሳቸው፣ በሰዎች የተያዘች ምድር ናት። ታዲያ እነሱን ፈንቅሎ እነዚህን ማስገባት ፌር ነው እንዴ? አዎ ፌር ነው። ለምን? በዛን ዘመን ምድሪቷን ከነዓንን ይዘው የነበሩ ህዝቦች ሁሉ ጣዖት አምላኪዎች ናቸው። ምድሪቱን በጣዖት አምልኮ ስላረከሱ እግዚአብሔር እናንተን በቅጣት አስነስቼ የእስራኤልን ህዝብ አሰፍራለሁ አለ። የሰፈረው የእስራኤል ህዝብ ደግሞ ብዙ ዓመት ከቆየ በኋላ እነዛ በፊት የሰሩትን ስራ ሲሰራ ፌር ለመሆን ምን ማድረግ አለበት? ማስወጣት አለበት። የእስራኤል ህዝብ ምድርን በጣዖት አምልኮ ሲያረክስ ዝም፣ ከነዓናውያን በጣዖት ምድሪቱን ሲያረክሱ ዞር። ይሄማ አይሰራም። የእግዚአብሔር ካራክተር ራሱ ይሄን አኮሞዴት ማድረግ አይችልም።
ስለዚህ ኤርሚያስ ምንድን ነበር የሚለው? የቃል ኪዳን ሕዝቦች ነን፣ የአብርሃም ዘሮች ነን ምናምን ብላችሁ ብትኩራሩ እንዳይመስላችሁ ዲፖርት ትደረጋላችሁ፣ 70 ዓመት ትቆያላችሁ ብሎ ነገራቸው ትንቢት። እንግዲህ ከኤርሚያስ 31 በፊት ያለው ኤርሚያስ 29 ነው አይደለም? ኤርሚያስ 29 ላይ ምንድነው? 70 ዓመት ትቆያላችሁ በምርኮ ነው ያለው። 70 ዓመት ትማረካላችሁ፣ በቃ እግዚአብሔር አሳልፎ ይሰጣችኋል እያለ ምዕራፍ 31 ላይ ደግሞ መጥቶ እግዚአብሔር ግን የሚለኝ ይሄን ብቻ አይደለም። ምን ይልሃል ሲባል አዲስ ኪዳን ከሕዝቤ ጋር አገባለሁ ይላል አለ። ክብር ለእግዚአብሔር ይሁን። ለዚህ ነው ጭልም ባለ ነገር ውስጥ እግዚአብሔር ሲመጣ ብርሃን ይሆናል። ይሄ ነው። ይሄን በግል ሕይወታችን አይተናል። እኔ መቼ ነው የምትበረታው ስትሉኝ፣ በጣም ዳውን ስሆን እግዚአብሔር ሊያነሳኝ እንደሆነ ተስፋ አደርጋለሁ። በምን አወቅ? ከኤክስፒሪየንስ አለቀልኝ ስል ነው እንደገና የተነሳው። አድርጓል በመጽሐፍ ቅዱስ ውስጥ ዛሬም ሕያው የሆነ እግዚአብሔር ያደርጋል በሕይወታችን። ትማረካላችሁ፣ በቃ አለቀላችሁ እያለ ዴሪስ ኪዳን ግን አዲስ ኪዳን ከሕዝቤ ጋር የምገባው ኪዳን አለ፣ ያውም እንደ ብሉዩ እንደ ድሮው አይደለም፣ ይሄኛው ለየት ይላል ብሎ ኤርሚያስ ይሄንን ተናግሯል አለ። ተመልከቱ፣ የዕብራውያን ጸሐፊ ይመጣና መልእክቱ የተጻፈላቸው ሰዎች የብሉይ ኪዳን መጽሐፍትን የማንበብ አክሰስ ስላላቸው ነው ይሄ ሁሉ ጥቅስ የተጠቀሰው። ለአሕዛብ የብሉይ ኪዳን ጥቅስ አይጠቀስም፣ መጽሐፉ የነሱ አይደለም፣ አይመለከታቸውም። እነዚህ ግን የመጽሐፉ ባለቤቶች ነን፣ ጠጥተነዋል፣ የብሉይ ኪዳን መጽሐፍን በደንብ እናውቀዋለን የሚሉ ስለሆኑ ካወቃችሁት ኤርሚያስ 31ን እንዴት ተረጎማችሁት? ልክ ኢየሱስ መጽሐፍትን እንዴት ታነባለህ? እንዴት ነው የምትረዳው? ትንሣኤ ሙታን የለም ሲሉት ኦኬ የአብርሃም የይስሐቅ ያዕቆብ አምላክ ነኝ ያለውን እንዴት ተረጎምከው እንዳለው ልክ እንደዛ ነው አሁን የዕብራውያን ጸሐፊ የሚያደርገው። ኢየሱስ በአዲስ ኪዳን ያገለገለው አገልግሎት፣ ይሄ ኪዳኑ ራሱ የተነገረው ተስፋ ራሱ የተሻለ መሆኑን ለማወቅ ኤርሚያስ 31ን እናንብበው ነው የሚላቸው፣ ወይም እንተርጉመው ነው የሚላቸው። የቀደመው ኪዳን ምን አድርጓቸዋል? ነቅፏቸዋል፣ ኮንኗቸዋል። ኃጢአተኛነታቸውን መግለጥ ብቻ ነበር አገልግሎቱ። ከዛ በላይ ሊረዳቸው አልቻለም። ዋናው መሲህ እስኪመጣ ድረስ የኃጢአት ይቅርታ ለማግኘት በበጎች ደም፣ በኮርማዎች፣ በምናምን በዛ ፕሮሰስ ውስጥ ማለት ለብሉይ ኪዳን ሰዎች የተሰጠው ስርዓት ያ ስለሆነ ከዚህ ውጭ ምንም ማድረግ አይችሉም። ያንን ሲያደርጉ ኖሩ። ግን በእግዚአብሔር ካላንደር መጣ አዲስ ኪዳን መጣ፣ አዲስ ሲስተም ማለት እግዚአብሔር አፕሮች የሚደረግበት መንገድ ተቀየረ እኮ ነው የሚላቸው። እነዚህ በእምነታቸው እየተፈተኑና ወደ ኋላ ላይ ያፈገፍጉ ያሉት ደግሞ ምንድነው ትልቁ ቻሌንጃቸው? መቅደስ እያለ እዚህ 3-4 ሆነ ትሰበሰባለህ። ይሄው ሊቀ ካህኑ በሕይወት እያለ መስዋዕት እያቀረበ አንተ በእጅ ያልተሰራች መቅደስ ምናምን ላይ ያለ ሊቀ ካህን ትላለህ፣ አታስብም ነው እያላቸው ያለው። ጸሐፊው ደግሞ ኖ ኪዳን እንመልከታ ነው የሚለው። እግዚአብሔር በኤርሚያስ የተናገረው የተስፋ ቃል እሺ መቼ ሊፈጸም ነው? አሁን ካልሆነ የተፈጸመው መቼ ሊፈጸም? እንዴት ነው ኢንተርፕሬት የምታደርጉት? ኢትስ ኦል አባውት ኢንተርፕሪቴሽን ባይ ዘ ዌይ። ፌዝ የሚባለው ወይም ሪሊጅን እምነት፣ ሃይማኖት የሚባለው በጣም ማተር የሚያደርገው ምን ላይ ነው በለው? ኢንተርፕሪቴሽን ነው እንጂ መጽሐፉ እኮ አንድ ነው እኮ። ሁላችን እጅ ላይ ያለው መጽሐፍ አንድ ነው። the way you interpret the scripture በጣም ማተር ያደርጋል። እንዴት ነው የምትረዱት? ኤርሚያስ 31 ለአሕዛብ አይደለም እየጠቀሰ ያለው ጸሐፊው፣ መጽሐፉ የኛ ነው ለሚሉት ነው። እንዴት ተረጎማችሁት? ኤርሚያስ 31 ነው የሚላል። ኤርሚያስ 31 እንዴት ነው የተሻለ ኪዳን የሚሆነው? እስቲ እንመልከት። ቁጥር 8 እነርሱን እየነቀፈ ይላቸዋልና። ነቀፋው ምንድነው? እናንተም ሕጌን አልጠበቃችሁም እኔም ቸል አልኳችሁ ነው። ስለዚህ የተነቀፉት ሕግ ባለመጠበቅ ነው። ኦኬ ስለ አዲሱ ኪዳን ሲናገር እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የመገባበት ወራት ይመጣል ይላል ጌታ። ከማንና ከማን ጋር? ከእስራኤል ቤትና ከይሁዳ ቤት ጋር። what ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን እገባለሁ ይላል ጌታ። ማን የተናገረው? ኤርሚያስ። መቼ? ከ600 ዓመት በፊት። ታዲያ ጸሐፊው አምጥቶ እዚህ ጋር ከእስራኤልና ከይሁዳ ቤት ጋር ከሆነ ኪዳኑ አሕዛብ የታሉበት? እኛ ማለት እኮ እኛ አሕዛብ ነን እንግዲህ አይደላችሁ ማለት በፍጥረት አይሁዳዊ ካልሆነን አሕዛብ ነን እንግዲህ። ኪዳኑ ከይሁዳና ከእስራኤል ቤት ጋር ከሆነ አሕዛብ ምድል ፈንታ የላቸውም ማለት ነው በዚህ ኪዳን ውስጥ አይደለም። በጥንቃቄ ማንበብ ያስፈልጋል። አሕዛብ ድርሻ አላቸው በዚህ ኪዳን ውስጥ። በምን አወቅ ካላችሁ እግዚአብሔር ለአብርሃም በገላትያ ምዕራፍ 3 ቁጥር 8 እና 9 መሰረት እግዚአብሔር ለአብርሃም ያኔ አሕዛብ ለሱ በተገባው ኪዳን ውስጥ እንደሚጠቃለሉ ለማሳየት በሱ አሕዛብ እንደሚባረኩ ወንጌልን ምን አደረገለት? ሰበከለት ይላል።
ዘፍጥረት ምዕራፍ 12 ከቁጥር 1 እስከ ቁጥር 3 ስትመለከቱ የምድር ነገዶች ሁሉ በአንተ ይባረካሉ ይላል። የምድር ነገድ ማለት እስራኤላዊና ወይም እስራኤልና የይሁዳ ቤት ማለት ብቻ አይደለም። የምድር ነገድ ማለት ሰው ማለት ነው። አሕዛብን ሁሉ ይጨምራል። ስለዚህ ለሱ የተገባው ኪዳን ይሄንን ነው የሚያሳየው። እግዚአብሔር አሕዛብን በመንግስቱ እንደሚጠቀልልና እንደሚያስባቸው ማሳያ ብዙ ምልክቶች አሉ። ማቴዎስ ወንጌል ምዕራፍ 1 ላይ የተጠቀሱትን ሴቶች ብትመለከቷቸው ከአሕዛብነት ነው ወደ ክርስቶስ የዘር ሐረግ ግንድ ውስጥ የገቡት። አንዷን ላንሳላችሁ። መጽሐፈ ሩት ላይ ሩት ሞዓባዊት ናት። ሞዓባዊት ሴት እንዴት አርጋ ነው የኢየሱስ ክርስቶስ የዘር ሐረግ ግንድ ውስጥ የምትገባው? እግዚአብሔር አሕዛብንም የሚጨምር ፕሮሚስ እንዳለው ለማሳየት በየመካከሉ እንደዚህ ብቅ እያሉ የሚገቡ አሕዛቦች ነበሩት። ጌታ ኢየሱስ ክርስቶስ በቤተልሔም ሲወለድ ኢየሩሳሌም ከተማ ያሉ ካህናት፣ የመጽሐፉ ባለቤቶች ሄደው ያልሰገዱለትን ሰብአ ሰገል ናቸው ከሩቅ ከምስራቅ መጥተው የሰገዱለት። ምን ማለት ነው? የእግዚአብሔር መንግሥት አሕዛብን ትጠቀልላለች ነው። ማቴዎስ ወንጌል ምዕራፍ 8 ላይ አንድ ብላቴና ታሞበት፣ ባሪያው ነው የታመመበት፣ ትንሹ ልጁ እንዳይመስላችሁ፣ ባሪያው ነው የታመመበት። ባሪያው ታሞበት አሕዛብ ነው፣ መቶ አለቃ ነው። ኢየሱስ ጋር መሄድ አይጠበቅበትም፣ ወይም ኢየሱስ ያድናል የሚል እምነት ከአሕዛብ አይጠበቅም። ብሬክ አድርጎ ያንን ሁሉ አልፎ ኢየሱስ ጋር መጣና ቤቴ ያለው ባሪያዬ ትንሹ ብላቴና ታሞብኛል አለ። ሰዋት ታዲያ የታመመስ እንደሆነ እንደምትፈውስ ሰምቻለሁ፣ ፈውስልኝ አለ። ኦኬ እመጣለሁ አለ። እመጣለሁ ከተባለ አይጠብቅም እንዴ? አም ሶሪ አንድ ነገር ልንገርህ አለው። ምን? እኔ እምነቴ አንተ እዚህ ሆነህ አለው። ያ እስቲ አስጨርሰኝ። እሺ ጨርስ። አንተ እዚህ ሆነህ ብላቴና እንዲፈወስ ቃል ብትናገር እንደሚፈወስ አምናለሁ አለ። ምን? አልጨረስኩም፣ አስጨርሰኝ አለ። እሺ ጨርስ። እኔ መቶ አለቃ ነኝ አለ። ኦኬ ከስሬ ሂድ ብለው መሄድ ና ብለው የሚመጣልኝ አለ። እሺ ደግሞ ከላይ ደግሞ ሂድ ሲለኝ የሚሄድለት ና ሲለኝ ደግሞ የሚመጣለት አለ። this is my life። እታዘዛለሁ ደግሞ አዛለሁ። ስለዚህ አንተ እዚህ ሆነ የኔ ብላቴና you don't have to come ቤት እዚህ ሆነ ብትናገር ይፈወሳል። በቃ ተፈውሷል አይደለም እኮ ያለው። ጉድበል ጎንደር አይነት ነው እኮ የዛን ቀን ያደረገው ኢየሱስ። ጉድበል ጎንደር እንደ እንትን ዞር ብሎ ለደቀ መዛሙርቱ ጉድ ምን በእስራኤል እንኳን እንዲህ ያለ ትልቅ እምነት አላየውም። ትልቅ እምነት ይኸው እምነት ብቻ አይደለም፣ ትልቅ እምነት። አሕዛብ ነው ይሄ ሰውዬ። እንዲህ አይነት የእምነት ሌቭል ላይ መድረስ አይጠበቅበትም። በእናንተ መካከል በአይሁዳውያን በእስራኤላውያን መካከል እንዲህ ያለ ትልቅ እምነት አላየሁም። ይውልሲ በእግዚአብሔር መንግሥት እንዴት እየቀደሙ እንደሚገቡ እነዚህ ያለ ከነዓናዊቷ ሴት ማቴዎስ ወንጌል ምዕራፍ 15 እንዴት ፈውሷን እንደተቀበለች ታውቃለች። ለቡችሎች እያለች የእግዚአብሔር መንግሥት አሕዛብን የምትጨምር መንግሥት ናት። ክብር ለእግዚአብሔር ይሁን። አሕዛብ አብረው ወራሾች እንደሆኑ ብዙ የመጽሐፍ ቅዱስ ማስረጃዎች አሉ። ስለዚህ ነው እሱ ጋር ብዙ ጊዜን ማጥፋት ያለብኝ አይመስለኝም። የሐዋርያቱን አገልግሎት ማሰብ ትችላላችሁ። ሐዋርያት ሥራ ላይ አይሁድን ብቻ ሲያገለግሉ አሁን ቆርኔሌዎስ ጋር እንዴት አድርጎ ጴጥሮስን እንደወሰደ ታውቃላችሁ አይደል? አሕዛብ ነው። ለምንድን ነው ሄዚቴት ያደረገው? አሕዛብ የእግዚአብሔር መንግሥት ወራሾች መሆኑን መቀበል አቅቶት ነው። ግን በሚገርም ሁኔታ ኮንቪንስ ያደረገውና ራሱ ምን ብሎ ተናገረ? ማንንም ሰው እርኩስና የሚያስጸይፍ እንዳልል እግዚአብሔር አዲስ ትምህርት አስተማረኝ ነው ያለው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር መንግሥት ወራሾች አሕዛብም ናቸው አይሁድም ናቸው። ብቻ በእግዚአብሔር አምሳል የተፈጠረ ሰው አዲሱን ኪዳን ከተቀበለና በክርስቶስ ኢየሱስ ካመነ ፔሬድ የእግዚአብሔር መንግሥት ወራሽ ይሆናል። እዚህ ኪዳኑ አሁን ለምሳሌ ተጠንቅቆ ያላነበበ ሰው እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የመገባበት ወራት ይመጣል ሲል ለእስራኤል ቤትና ለይሁዳ ነው እኔን አይደለማ ብሎ ራሱን ኤክስክሉድ ሊያደርግ ይችላል። ለዚህ መድኃኒቱ ምንድን ነው? ግን ጥቅስ ብጭቅ አድርጎ ማንበብ ሳይሆን the whole scripture መጽሐፍ ቅዱስ ሙሉውን ምን ይላል የሚለውን ማየት ያስፈልጋል። መጽሐፍ ቅዱስ በእግዚአብሔር መንፈስ ቅዱሳን ተመርተው የጻፉት መጽሐፍ ስለሆነ ኮንትራዲክት አያደርግም አንዱ ካንዱ ጋር። ስለዚህ ጸሐፊው ምንድነው የሚለው? ምንም እንኳን ከእስራኤል ቤትና ከይሁዳ ጋር ኪዳን አዲስ ኪዳን እገባለሁ ቢልም ኪዳኑ ግን አሕዛብን ጨማሪ እንደሆነ የኢየሱስ አገልግሎት ምስክር ነው። የሐዋርያቱ አገልግሎት ምስክር ነው። ቸርች ሂስትሪ ምስክር ነው። እኛ ሕያዋን ምስክሮች ነን። ከአሕዛብነት አይደለም እንዴ በጌታን ተቀብለን የመንፈሱ ማደሪያ የሆነው? ይሄው አማኝ የሚሆነውን ሁሉ የሆነው አይሁድ ስለሆነን አይደለም፣ አሕዛብ ሆነን ነው። መጽሐፍ ቅዱስ ላይ ያለውን መንፈሳዊ ኤክስፒሪየንስ እኛም በዚህ ዘመን ኤክስፒሪየንስ እያደረግን ያለን። ስለዚህ አሕዛብን ይጨምራል።
ቁጥር 9 ይሄ አዲሱ ኪዳን አሁን የምገባው ኪዳን አንዱ ልዩነቱ ይላል ቁጥር 9 ላይ ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። አያችሁ፣ እግዚአብሔር ከግብፅ ሲወጡ ኪዳን ገብቶላቸው እሱኛው ኪዳን እስከ መጨረሻ ይቀጥላል ማለት አይደለም ማለት እግዚአብሔር በኤርምያስ አማካኝነት ሲናገር እንደውም ይለያል። ያኛው ኪዳን ለእስራኤል ሕዝብ የገባሁት ኪዳን ነው፣ የብሉይ ኪዳን ነው፣ ከግብፅ ሳወጣቸው የገባሁት ኪዳን ነው። ይሄኛው ኪዳን ግን እንደዛ አይነት ኪዳን አይደለም። ምንድነው ልዩነቱ? በጣም እሱ ወሳኝ ነው። ይሄ ይኸውላችሁ ሙሴ ሚዲయేተር ሆኖ ያገለገለው አገልግሎትና ኢየሱስ ሚዲయేተር ሆኖ ያገለገለው አገልግሎት ሰማይና ምድር ምንም በቃ አይገናኝም አልኳችሁ። አዲስ ኪዳን ጸሐፊዎች ስለ አዲስ ኪዳን አማኞች ሲናገሩ አንዳንዴ እንደዚህ የሚሉት ነገር አለ። እናንተ ያያችሁትን ለማየት እነዛ እንዴት እንደተመኙ ብለው የብሉይ ኪዳን ቅዱሳንን ያነሷቸዋል። ግን አንዳንድ ጊዜ እኛ ምንም ኤክሳይትመንት አይታይብንም። አዲሱ ኪዳን ላይ እየኖርን በአዲሱ ኪዳን ያሉትን ፕሪቪሌጆች ሁሉ በደንብ እየተጠቀምን እንኳን አዚፍ ሌላ ከዚህ የተሻለ የሚመጣ ይመስል ፍዝዝ ቅዝዝ ምንልባቸው ጊዜያቶች አሉ። ከአዲሱ ኪዳን የተሻለ ነገር እግዚአብሔር የለው። እግዚአብሔር የተሻለ ኪዳን አዲሱ ኪዳን የተሻለ ኪዳን ነው የሚለው። ስለዚህ ቁጥር 9 ላይ እንደ በፊቱ ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። ለምን? እንደ የሱኛው ኪዳን ላይማ ምን እንደተፈጠረ ተመልከቱ ይላል። ምን እነሱ በኪዳኔ አልጸኑምና ምን ማለት አልቻሉትም ሊጠብቁት። በመሰረቱ የሚቻልም ጉድ አይደለም። አልቻሉትም፣ በኪዳኔ አልጸኑም፣ እኔም ቸል አልኳቸው ይላል። ኢፍ ነው ያችሁ ከአዲስ ከ10 ብትወጣ ይገዛልሃል ተብሎ 18ኛ ወጥቶ ካልገዛሽልኝ ብሎ ድርቅና የለም። ስለዚህ እነሱም በኪዳኔ ያልጸኑም እኔም ቸል አልኳቸው ይላል ጌታ ብሎ ቁጥር 10 ላይ ሲመጣ ከዚያ ወራት በኋላ ይላል። አያችሁ የኪዳኑን እንትን ነው የሚያሳየው። ያኛው የብሉይ ኪዳን ነው፣ ያኛው አሮጌው ኪዳን ነው፣ ያኛው የቀደመው ኪዳን ነው። ከዚያ ወራት በኋላ በእግዚአብሔር ካላንደር አዲሱ ኪዳን የሚጀምርበት ታይም ላይ ግን የሚሆን ነገር አለ። ምን ሲባል ቁጥር 10 ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና የቱ ሕጌን በልቦናቸው አኖራለሁ። ሕጌን በልቦናቸው አኖራለሁ። በፊትስ ሕጉ የት ነበር? ጽላት ላይ በድንጋይ የተሰራው ጽላት ላይ ነበረ ሕጉ። ስለዚህ የትኛውንም የእግዚአብሔርን ፈቃድ ለማወቅ ሄደው ነው ጽላቱ ላይ ሪፈር አድርገው ኦር አስተማሪ እንደ ሙሴ አይነት አገልጋይ መካከለኛ ሆኖ በሚዲయేተሩ አማካኝነት የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ይነግሯቸው ነበር። ለምሳሌ እነ ዕዝራ ከምርኮ ሲመለሱ ምንድን ያደረጉት? ሕዝቡን ሰብስበው ሕጉን ነበር የሚያነቡላቸው። ሕጉ እያንዳንዱ ሰው እጅ ላይ የለም። ሕጉ እያንዳንዱ ሰው ልብ ውስጥ የለም። ሕጉ ሰሙዌር ነው ያለው። ስለዚህ ከዛ ነበር የሚነገራቸው። አዲሱ ኪዳንስ ክብር ለእግዚአብሔር ይሁን ጽላት ላይ አይደለም። ሕጌን የት? በልቦናቸው አኖረዋል። ከዚህ በላይ የተሻለ ኪዳን አለው? የለም። ለዚህ ነው ኪዳኑ የተሻለ የሚሆነው። የእግዚአብሔር ፈቃድ ምን ይሆን ብለህ ሪፈር ለማድረግ የሆነ አትኳትንም። አገር አቋርጣ አትሄድም፣ ወር ኢየሩሳሌም አትሄድም። በአዲሱ ኪዳን ሕጌን የታኖረዋለሁ አለ እግዚአብሔር በልባቸው ውስጥ። እንዴት ቅርብ እንደሆነ ትመለከታላችሁ። ስለዚህ ይሄ ነው የተሻለ ኪዳን ማለት። ይሄ የሆነው በምን ምክንያት ነው? ሚዲయేተሩ ኢየሱስ ስለሆነ ነው። መካከለኛው ኢየሱስ ስለሆነ ነው። አያችሁ ለኃጢአት ይቅርታ የሚቆረስ ሥጋና የሚፈስ ደም ስለተገኘና እግዚአብሔር አብን ፉሊ ሳቲስፋይድ ስላደረገው አሁን ምን ማድረግ ይችላል? ሕጉን በልቦናቸው አኖረዋለሁ አለ፣ ጽፈዋለሁ አለ ልብ ውስጥ። አስቡት የእግዚአብሔር ሐሳብና ፈቃድ እዚህ ውስጥ ሲሆንና የሆነ ቦታ ሲሆን እኩል አይደለም። እግዚአብሔርን ፈቃድ እንደው ማን ያመጣልኛል ብለህ ሰማይ አይደለም፣ እዛው ሩቅ ባህር ዳር ምናምን አይደለም፣ እዚሁ ቀርቦልሃል አይደለም የሚለው ሮሜ ምዕራፍ 10 በልብህ ሆኖ በአፍህ ሆኖ ምን አድርጎልሃል? ማሳበብ እስከማትችል ማለት ነው እዚሁ አለ። ሕጌን በልቦናቸው አኖራለሁ በልባቸውም እጽፈዋለሁ። አያችሁ ይጽፉታል አይደለም፣ ወይም ሕጌን በልቦናቸው ያኖሩታል አይደለም። ኢኒሼቲቭን ማን እንደወሰደ እኔ ራሴ አለ እግዚአብሔር በአዲሱ ኪዳን እኔ ራሴ ምን አደርገዋለሁ? ሕጌን በልቦናቸው። እንዴ እግዚአብሔር የጻፈው እንዴት ነው የሚደበዝዘው? እንዴት ነው የሚደበዝዘው? አዲሱ ኪዳን እኮ በጣም አሜዚንግ የሆነ ኪዳን ነው እኮ። አሁን ለምሳሌ ላስት ዊክ ተገናኘን፣ እዚህ ማክሰኞ መጣን፣ የእግዚአብሔርን ቃል ተካፈልን፣ ጸለይን፣ አመለክን፣ ሄድን። ለምን መጣችሁ ዛሬ? ከቃሉ ጋር ያላችሁ ፍቅር አይደለም
ዛሬም ደግሞ እግዚአብሔር አንድ ሐሳቡን አንድ ፈቃዱን እንዲጽፍ አይደለም እንዲያስቀምጥ አይደለም። የኦልድ ቴስተመንት እኮ እንደዚህ አይደለም እንዴ? በሙሴ አማካኝነት እኮ የተነገረው ሕግ እኮ ሲነገር እኮ አራራራራ በቃ ይቅርብ ከዚህ በላይ ድምፅ አንፈልግም እስኪሉ ድረስ እኛስ ዛሬም ድምፅ ነገም ድምፅ ከነገ ወዲያም ድምፅ ኔክስት በህይወት እስካለን ሁሉ የእግዚአብሔርን ድምፅ የምንናፍቅ ተደረግን። ይሄን ያደረገው የአዲሱ ኪዳን መካከለኛ ኢየሱስ ያቀረበው መስዋዕት። ሕጌን በልቦናቸው አኖራለሁ በልባቸውም እጽፈዋለሁ፣ እኔም አምላክ እሆንላቸዋለሁ እነሱም ሕዝብ ይሆኑልኛል። አያችሁ እንትኑን ሁሉ የወሰደው እግዚአብሔር ነው። እኔ ነኝ የማደርገው አለ። መቼ ነው የተናገረው? በኤርምያስ የነበሩበት ሁኔታ ወደ ባቢሎን ሊማረኩ። ወደ ባቢሎን ለሚማረክ ሕዝብ እግዚአብሔር እንዲህ አይነት ፕሮሚስ ሲናገር አሁን ሴንስ ይሰጣል? አዎ ወደ ባቢሎን ለሚማረኩ ሰዎች ሴንስ አይሰጥም። በአዲስ ኪዳን ዘመን ላለን እኛ ቴስት ላደረግነው ይሄንን የእግዚአብሔር ብሌሲንግ በጣም ነው ሴንስ የሚሰጠው። ክብር ለእግዚአብሔር ይሁን። በጌታ ከመሆናችን በፊት የእግዚአብሔር ሐሳብ የእግዚአብሔር ፈቃድ እዚህ ውስጥ አልነበረም። ድንገት ካለ ብለን እንኳን ምን እናደርግ ነበር? ፍለጋ እንሄድ ነበር። ወይ የሆነ ቦታ እስቲ የሆነ ቦታ እንሞክር ነበር። ገላገለን እዚሁ ጽፎት እዚሁ ልባቸው ውስጥ ጽፏል። ከዛስ እነሱ ምን ይሆኑልኛል? ሕዝብ ይሆኑልኛል። አዲስ ኪዳን እኔም ደግሞ ምናቸው ሆናለሁ? አምላካቸው እሆንላቸዋለሁ አለ። ቁጥር 10 እሱን ነው የሚናገረው። ምናልባት ሕዝቅኤል 36ን ማንሳት ይኖርብናል። እዚህ ሕዝቅኤል 36 ልክ እንደ ኤርምያስ 31 አይነት ነው። ሕዝቅኤል ምዕራፍ 36 ከቁጥር 26 ከቁጥር 28 አካባቢ ብትመለከቱ ምን የሚል ነገር አለው? የድንጋይ ልብ አውጥቼ የሥጋን ልብ እሰጣቸዋለሁ፣ መንፈሴንም በውስጣቸው አኖራለሁ። ከዛስ ሕጌንና ፈቃዴንም እንዲጠብቁ በመንገዴም እንዲሄዱ አደርጋቸዋለሁ። አደርጋቸዋለሁ። የድንጋይን ልብ ማወጣ እኔ ነኝ፣ የሥጋን ልብ የምሰጥ እኔ ነኝ። በሰው ጥረት የሚሆን አይደለም። ይሄ የአዲስ ኪዳን አማኞች ከብሉይ ኪዳን ሻል ስለሚሉ የሆነ ስማርት ነገር ስለሆኑ ራሳቸው ተነስተው የድንጋይን ልብ ወደዛ ወርውረው የሥጋን ልብ ግጥም ያደርጋሉ። ኖ እኔ ራሴ ነው የሚለው እግዚአብሔር። እኔ ራሴ የድንጋይን ልብ ምን አደርጋለሁ? አወጣለሁ። እንዴ እናንተ በጌታ ከመሆናችን በፊት እኮ ደንበኛ ድንጋይ ነበር እኮ ልባችን። አሁን እኮ ነው የሥጋ ልብ ሆኖ እኮ የለሰለሰው። የድንጋይ ልብና የሥጋ ልብ ምንድነው ልዩነቱ? ድንጋይ ቅርጽ ለማስያዝ በጣም ከባድ ነው። ስትመቱት ራሱ የማይሆን ቅርጽ ሊይዝ ይችላል ተሸራርፎ። እናንተ የፈለጋችሁት ቅርጽ ሌላ፣ ስትመቱት የሚያመጣው ሌላ። አይመችም የድንጋይ ልብ። የሥጋ ልብስ የሥጋ ልብ ሲምፕል ነው። በቃ እንዲህ ብታረጉት እንዲህ ብታረጉት እንዲህ። ምን በምን ላስረዳችሁ? ሚትቦል ታውቃላችሁ? አሁን ከስራዬም ጋር የተያዘ ስለሆነ ነው። ሚትቦል ማለት ስጋ ይፈጫል። ከተፈጨ በኋላ እንቁላል ምናምን ተደርጎ የሆነ ቅመሞች ምናምን ተደርጎ በምትፈልጉት ሳይዝ ታድበለብሉታላችሁ። ቦል ኳስ ማለት ነው። ሚትቦል የስጋ ኳስ እንደማለት እኮ ነው። ስጋን እንደ ኳስ ማድበልበል ማለት ነው። ስለዚህ ተለቅ ማድረግ ትችላለህ፣ አነስ ማድረግ ትችላለህ። ለምን? ሚት ነው፣ ስጋ ነው። ድንጋይን እስቲ የድንጋይ ቦል ስራልኝ እስቲ። የድንጋይ ልብ አውጥቼ ራሱ ክብር ለእግዚአብሔር ይሁን። የገዛ ክንዱ መድኃኒትን አመጣለት አይደለም የሚለው ራሱ ነው የሰራው በአዲስ ኪዳን ራሱ። የድንጋይ ልብ አወጣለሁ። ከዛስ የሥጋን ልብ ገጥመላቸው። ከዛስ መንፈሴን በውስጣቸው። አያችሁ እኔ ሃርመኒው ራሱ ይገርምኛል። የአብ የወልድ የመንፈስ ቅዱስ ሥራ። እግዚአብሔር አብ ራሱ ይህን ፕሮሚስ ገባ። እግዚአብሔር ወልድ መጥቶ ፕሮሚሱን ለማስፈጸም መስዋዕት ሆኖ ራሱን አቀረበ። እግዚአብሔር መንፈስ ቅዱስ በአማኝ ሕይወት እውን አደረገው። ይሄን ከባድ የነበረውን የእግዚአብሔር ሕግና ስርዓት አሁን መንፈስ ቅዱስ በልባችን ምን ያደርገዋል? ያትመዋል፣ ቃሉን ይጽፈዋል በውስጣችን። ስለዚህ ኢነብል የሚያደርገን አቅም የሚሰጠን ማን ነው? መንፈሱ። ለምን? መንፈሴን በውስጣቸው አኖራለሁ። ከዛስ በሕግ ያስኬዳቸዋል፣ በስርዓት ያስኬዳቸዋል። አዲስ ኪዳን ማለት ይሄ ነው። ስለዚህ ይሄ የተሻለ ኪዳን ነው። ሶዋት ለተጻፈላቸው ምንድነው መልእክቱ? ከዚህ ነው ወይ ወደ ኋላ የምታፈገፍገው ነው? አላየህም? በሕይወት ይሄንን እግዚአብሔር ሲያደርግ በአዲስ ኪዳን ሆኖ ነው እንጂ አንተ እውነት አክሰስ ነበረህ ወደ እግዚአብሔር የመግባት ወደ ጸጋው ዙፋን በእምነት መቅረብ የቻልከው ይሄን አክሰስ ያገኘኸው አዲስ ኪዳን ስለሆነ አይደለም። እግዚአብሔር አብ የገባውን ፕሮሚስ ስለፈጸመ አይደለም። እግዚአብሔር ወልድ ራሱን ሳክሪፋይስ ስላደረገ አይደለም። እግዚአብሔር መንፈስ ቅዱስ ይሄን ኢንላይት ስላደረገ ስላበራልህ አይደለም ነው።
እና ወዴት ነው የምትመለሰው ነው ጸሐፊ። ይሄን ኤክስፒሪየንስ ካደረገ በኋላ አንድ ሰው ወደ ዓለማዊነት እንዴት ነው የሚመለሰው? እስቲ ንገሩኝ አይነት ነው ጸሐፊ። የተሻለ የተስፋ ቃል፣ የተሻለ ኪዳን፣ የተሻለ አገልግሎት ያገለገለ ኢየሱስ እያለ እንዴት ነው ወደ ኋላ የምታስቢው ነው? እንኪዝ እዚህም ጉባኤ ውስጥ ካለ እንደው በነፍሱ ውስጥ አይ እንኳን 3 ወር ነው ብከተልም ጌታን 3 ወር ነው ከ3 ወር በኋላ እንኳን አይ የሚል ካለ ድንገት እኔ እንደው በመገለጥ አይደለም አደራችሁ እንደሚል ካለ ከዚህ ህይወት ነው ወደ ኋላ የምትመለሽው ነው። ከዚህ ህይወት ነው ወደ ኋላ የምትመለሰው። ሕጌን በልቦናቸው አኖረዋለሁ የሚለው ሐሳብ ሮሜ ምዕራፍ 8 ቁጥር 2 ይሄንኑ ሐሳብ ነው የሚነግረው። የህይወት መንፈስ ሕግ ይላል። አያችሁ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? ኩነኔ የለባቸውም ማለት አይኮንናቸውም። ሕጉ እየመጣ እነሱ ሕግ በመፈጸም አይደለም ከእግዚአብሔር ጋር ህብረት የሚያደርጉት የሚታረቁት። ኦልሬዲ ሕጉን የፈጸመላቸው መካከለኛ ኢየሱስ ስላለ they are free አይኮንኑም። ለምን? በክርስቶስ ናቸው። ሕግ በመጠበቅ ቢሆን ከእግዚአብሔር ጋር ዲላቸው ከጠበቁ ይቀጥላሉ፣ ካልጠበቁ ፌል ያደርጋሉ። በክርስቶስ ኢየሱስ ላሉት አሁን ምን የለባቸው? ኩነኔ የለባቸው። ታዲያ እንደፈለጉ ይሁኑ ሲባል የህይወት መንፈስ ሕግ ተገጥሞላቸዋል። አሁን አንዳንድ ሰው በጌታ ነኝ ድኛለሁ ኃጢአት እንደፈለኩ ብሰራ ኖ ያዲስ እንዴ መንፈስ ቅዱስ እኮ አንዳንድ ጊዜ ምን አይነት ጀዝባነት እንደሆነ ራሱ ይገርመኛል። መንፈስ ቅዱስ ተቀብያለሁ ብሎ እርኩስ ነገር ውስጥ ሲገባ ኢትስ ኦኬ ይላል። አረ መንፈሱ ቅዱስ ነው እንዴ? ቃሉ ራሱ አይገባንም እንዴ? መንፈስ ቅዱስ ከመሆን መንፈስ ቅዱስ ቅዱስ ነው መንፈሱ እንዴ? ቅዱስ መንፈስ ተቀብያለሁ ብሎ እርኩስ ነገር እያደረገ ኢትስ ኦኬ ይለኛል። ኢትስ ኖት ኦኬ። ምንድነው ታዲያ መንፈስ ቅዱስ ትርጉሙ? እንዴ ስሙን በሙሉ እንተርጉመው እንጂ ነው መንፈስ የሚለውን ብቻ ነው ፎከስ የምናደርገው። መንፈስ ቅዱስ ይባላል። ስም ጮህኩባችሁ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ለምን? የህይወት መንፈስ ሕግ በውስጣቸው አለ ይላል። አያችሁ በውስጣቸው መንፈስን አኖራለሁ የሚለው ቅዱስ የሆነ መንፈስ ነው እሱ መንፈስ። ስለዚህ ያ የተጻፈውን የእግዚአብሔርን ሐሳብ የተገለጠልን የእግዚአብሔርን ፈቃድ እግዚአብሔርን ደስ የሚያሰኘውን ለማድረግ የሚፈልግ ማንነት ነው አዲሱ ፍጥረት ራሱ። ፊልጵስዩስ ምዕራፍ 2 ቁጥር 12 እና 13 መፈለግንም ማድረግንም በእኛ ውስጥ የሚሰራ አይደለም የሚለው። ከላይ እኮ ስለመታዘዝ ነው የሚያወራው። መታዘዝን በቀድብና አድርጋችሁ ፈጽሙ ይልና ይሄን በማድረግ መዳናችሁን ፈጽሙ ብሎ ከዛ መፈለግንም ማድረግንም ይሄን እኮ በሕይወታችን አይተነዋል። እንዴ እኔ እኮ በጌታ ከመሆኔ በፊት የእግዚአብሔር ፈቃድ ምን ይሁን አላቅም። እንደምንድን ነው የምትኖረው? ራሴን ደስ ለማሰኘት። በጌታ ከሆንክ በኋላስ ጌታን ደስ የሚያሰኘውን የሚፈልግ ነገር ውስጥ ያየው ካወቅኩት ደግሞ ለማድረግ አቅም በውስጤ ዴቨሎፕ ሳደርግ አየሁት። ይሄ ነው የአዲስ ኪዳን ሕይወት ማለት። አሁን እናንተ እዚህ የመጣችሁ ሁላችሁ እኔን ጨምሩ ዳግም ባትወለዱ የጌታ መንፈስ በውስጣችሁ ባይኖር በአዲሱ ኪዳን አማካኝነት ሕጉን በልቦናችሁ ባይጽፈው የሕይወት ዓላማችሁ ራሳችሁን ደስ ማሰኘት ቢሆን ኖሮ ምን ልሰሩ መጣችሁ? እዚህ ራስን ደስ ለማሰኘት እዚህ ነው የሚመጣው? አሁን በዚህ ምሽት ጠይቁ እስቲ ራስ። እዚህ አይደለም የሚመጣው። አያችሁ ቦርን አጌን የመሆን የእግዚአብሔር መንፈስ ማደሪያ የመሆን ምልክት ምንድነው ካላችሁኝ፣ ሁልጊዜ ጌታን ደስ የሚያሰኘውን ለማድረግ የሚነሳሳ ማንነት ማግኘት ማለት ነው። ራስን ደስ ለማሰኘትማ እዚህ አይደለም የምመጣው፣ እናንተም ሌላ ሞልቷል ቦታ። ታዲያ ምን ነክቶን ነው? ተቀየርን። ክብር ለእግዚአብሔር ይሁን። የእግዚአብሔር ፍቅር በልባችን ስለፈሰሰ ከዚህ የተነሳ እሱን ደስ የሚያሰኘውን እየመረመርን ዛሬ ለምሳሌ ኦፈር የተደረገልን ብዙ ግብዣ ሊኖር ይችላል። እዚህ ላለ ነው ከኔ ጋር ራት ብትበይ፣ ከኔ ጋር እንትን ብታደርግ፣ እዛ ብንሄድ፣ እንትናን ብንጠይቅ፣ እንደዚህ ብዙ ኦፈር። እነሱን ሁሉ አውጥተን ነው እኔ ዛሬ የዕብራውያንን መጽሐፍ ማጥናት ጀምረናል። እዛ ነው የሚሄደው። ምን ማለት ነው? ከብዙ ነገሮች መካከል የእግዚአብሔር ፈቃድ ምን እንደሆነ መርምሮ የመኖር አቢሊቲ ነው እግዚአብሔር የሰጠን። ይሄ ነው ቦርን አጌን መሆን ማለት። ይሄ ነው የአዲስ ኪዳን ሰው መሆን ማለት። አያችሁ ራሱ እግዚአብሔር በሰራው በልባቸው ውስጥ ይሄን ያጽፈዋል፣ አትመዋለሁ። አዲስ ኪዳን አረ በጣም አሜዚንግ ነው። አዲስ ኪዳን ቁጥር 11 እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም፣ ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛልና። አዲስ ኪዳን ለምን እንደሆነ ታውቃላችሁ? በአዲስ ኪዳን እያንዳንዱ ዳግም የተወለደ አማኝ
የእግዚአብሔርን ሐሳብና ፈቃድ የማወቅ አክሰስ ተሰጥቶታል። የእግዚአብሔር ፈቃድ በእኔ ሕይወት ምንድነው ብዬ ለማማከርና ለመጠየቅ ሩቅ አልሄድም። ይህንን ስላችሁ ማንም ወንድሙን ማንም ጎረቤቱን ወይም ባልንጀራውን እግዚአብሔርን እወቅ ብሎ አያስተምረውም ሲባል በቤተ ክርስቲያን ውስጥ መምህራን አያስፈልጉም ማለት አይደለም። እንደዚህ አይነት ኤክስትሪም ደግሞ አንሂድ። ግን ምንም የማታውቁትን ዱብዳና እንግዳ ነገር እያመጡ የሆኑ ሰዎች ናችሁ የሚያስተምሯችሁም አይደለም። የአዲስ ኪዳን እኔ አሁን ይሄው ቆሜ እያስተማርኳችሁ ነው። ይሄውን 3ኛ ሳምንቴ ነው። የማስተምራችሁን ትምህርት ከኪሴ እያወጣው ባስተምር አትቀበሉኝም። ለምን? በነፍስ ወከፍ ጌታን የማወቅ አክሰስ የተሰጣችሁ ሰዎች ናችሁና። እኔ ቆሜ ስናገር ምንድነው ኮንፈርሜሽን ነው የሚሆንላችሁ። እጃችሁ ላይ ያለ መጽሐፍ የእናንተም የኔም መጽሐፍ የሚለውን ስናገር ሳት እንኳን ካልኩኝ በውስጣችሁ ምንድነው የሚለው? በውስጣችሁ ያለ ኖ አብርሃም ልክ አይደለም ዛሬ ወዴት ይላል ውስጣችሁ። እንደ ፊዚክስ አይደለም ይሄ። የማታውቁትን አዲስ ፎርሙላ ምናምን የማስተማሪያ እንትን አይደለም። አዲሱ ኪዳን ምንድነው? አንዱ የሰጠን አክሰስ እያንዳንዱ ጌታን ማወቅ የሚችልበት አክሰስ ተሰጥቶታል። ግን ይሄው መጽሐፍ ቅዱስ ደግሞ ለቤተ ክርስቲያን ደግሞ አንዳንዶችን ምን አድርጎ ሰጠ ይላል? አስተማሪዎች አድርጎ ሰጠ። ይሄው የዕብራውያን ጸሐፊ ከጊዜው የተነሳ እናንተ አስተማሪ መሆን ሲገባችሁ ሪዝ አስተማሪ መጽሐፍ ቅዱስ ላይ። ይሄ ማለት ግን አማኝ ማለት ምንም የማያውቀውን ነገር ተሰብስበው ቁጭ ይልና አንድ አስተማሪ እየመጣ ጥቅጥቅ እያረገ ይልካቸዋል። ጥቅጥቅ እያረገ የፈለገውን ዳምፕ እያረገ እነሱ ላይ ይሄዳል ማለት ግን አይደለም። በእግዚአብሔር ቃል ላይ ያልተመሰረተ ሄሬሲ የስህተት ትምህርት ሳስተምር አቁም ልትሉኝ ሙሉ መብት አላችሁ። ኖ የምታስተምረው ትክክል አይደለም ማለት ትችላላችሁ። እስቲ ያሳየኝ ይልሻለሁ። እስቲ ያሳየኝ ይልሃል። ከዛ ታሳየኝ፣ እኔም አያለሁ፣ እናየዋለን። እንደ አትመራመር ትቀሰፋለህ አይደለም። የኛ እምነት መጠየቅ ያለብህን ሁሉ ትጠይቃለህ። አይ ይሄ እንኳን እንደዚህ አይደለም የሚል ጥያቄ ልናነሳ እንችላለን። አዲሱ ኪዳን እንደዚህ አይነት ባህሪ ያለው ነው የሚለው። መንፈስ ቅዱስ መንፈሴን በውስጣቸው አኖራለሁ ሲል መንፈስ ቅዱስ ሙሉ ዕውቀት ያለው መንፈስ። በኢየሱስ ላይ ስለሚያርፈው መንፈስ ሲናገር ኢሳይያስ 11 የዕውቀት መንፈስ ቅዱስ ባዶ እንዳይመስለን ስሙኝ። አንዳንድ ሰው በመንፈስ ተሞልቼ ይላል። ምንም አይነት ዕውቀት የሌለው ሆኖ ታዩታላችሁ። ስለ እግዚአብሔር ሐሳብና ፈቃድ ማለት መንፈስ ቅዱስ እንደዚህ አይነት አይደለም። በኢየሱስ ላይ የሚያርፈው መንፈስ ኢሳይያስ 11 ላይ እግዚአብሔርን የመፍራት መንፈስ፣ የጥበብ መንፈስ፣ የዕውቀት መንፈስ። እንዴ በጣም የተዘረዘሩ ነገሮች አሉ። ስለዚህ ሕዝቅኤል 36 ላይ የተናገረው ፕሮሚስ እግዚአብሔር መንፈሴን በውስጣቸው አኖራለሁ ሲል የጌታ ኢየሱስ ክርስቶስን ትምህርቶች የሚገልጥ መንፈስ ማለት ነው። አሁን ኢየሱስ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ መንፈስ አይመጣም አለና መንፈሱ ግን አጽናኝ ብቻ እንዳይመስላችኋል። ምን ይሰራል ሲባል ወደ እውነት ሁሉ ምን ያረጋችኋል? ከኔ የሰማውን ወስዶ ምን ያረጋችኋል? ይነግራችኋል። እኔ የነገርኳችሁን ያሳስባችኋል። እኔን ያከብረኛል። ስለዚህ ባዶ መንፈስ አይደለም። መንፈስ ቅዱስ ሲባል ዕውቀት ያለው መንፈስ ነው። የእግዚአብሔር ዕውቀት በሰው መንፈስ ውስጥ ያለውን የሚያውቅ ያው ሰውዬ ውስጥ ያለ መንፈስ ነው ይልና በእግዚአብሔር ዘንድ ያለውን ደግሞ የሚያውቅ እግዚአብሔር ምንድነው? መንፈስ ነው። እኛ እሱ መንፈስ ተሰጥቶናል ነው የሚል። ከዚህ የተነሳ ነው አዲሱ ኪዳን ምን አይነት ነው ሲባል የሆነ ካህን ተቀምጦ በስሩ 36,000 ሰው ተሰጥቶት ለ36,000 ሰዎች የእግዚአብሔርን ፈቃድ ጧት እየመጣ የሚያስረዳ አይደለም። አዲሱ ኪዳን ምንድነው ታዲያ? አዲሱ ኪዳን በግል ጌታን ያውቁታል። ታዲያ ለዚህ አይደለ እንደ ጌታን ተቀበሉ ስንል የግል አዳኝህ አድርገህ ተቀበል የሚባለው እኮ ለዚህ ነው። በግሉ እያንዳንዱ ግን ኢኩፕድ እንዲሆንና በውስጡ ያለ የእግዚአብሔር ጸጋ ተገልጦ በውጭ ያሉትን ወደ ጌታ ለማምጣት በውስጥ ያሉት ይጽናኑ፣ ይበረታቱ፣ ዋሬቨር መንፈሱ ጸጋው እንደተሰጠን ልክና መጠን ኤክሰርሳይዝ እንዲያደርግ ግን ምን እናደርጋለን? በቤተክርስቲያን ያሉ የጸጋ ስጦታዎች ሰዎችን ለማበረታታት ለማስተማር ግን ተሰጥቷል። እነዚህ ጸጋዎች ይሄ ማለት ግን ባዶ የሆነን ሰው እኔ እየመጣው ፊድ አደርገዋለሁ ማለት ግን አይደለም። ያውቁኛል። አዲስ ኪዳን ቁጥር 12 አመጻቸውንም እምራቸዋለሁና ኃጢአታቸውንም ደግሜ አላስብም። ይሄ ከላይ የተዘረዘረው ሁሉ እውን የሚሆንበት ምክንያት ምን እንደሆነ ታውቃላችሁ? እግዚአብሔር አመጻን ስለሚምር። በምን ምክንያት? ያ ቁጣው የት ላይ በረደ? ኢየሱስ መስቀል ላይ ከከፈለው የተነሳ። አያችሁ፣ ሚዲኤተሩ ነው ዋን። አሁን ያኔ ሕግ ሲሰጥ ሚዲኤተሩ ማን ነው? ሙሴ ነው።
አሁን ግን ጸጋና እውነት ግን ሲመጣ በአዲስ ኪዳን ማን ነው ሚዲయేተሩ? ኢየሱስ። ኢየሱስ ምን አደረገ? የኃጢአት ይቅርታን እንድናገኝ አደረገን። እንዴ እግዚአብሔር የብሉይ ኪዳን ሰዎች ላይ ሃርሽ ሆኖ የአዲስ ኪዳን ሰዎች ላይ ቀለል ብሎ እንዳይመስላችሁ ቁጣው ያረፈበት ስላለ ኃጢአታቸውን ምን አደርጋል? አመጻቸውንም እምራቸዋለሁና። ለምን እነዛን አልማረም? ለምንድን ነው እኛን የሚምረን? ቁጣ ያረፈበት ስላለ። ክብር ለእግዚአብሔር ይሁን። መካከለኛው ኢየሱስ ስለሆነ ያገለገለው አገልግሎት የተሻለ ነው። ኪዳኑ የተሻለ ነው። ተስፋው በጣም የተሻለ ነው። ከዚህ ነው ወደ ኋላ የምትዩ ነው የሚለው ጸሐፊ። ዛሬም ያለን አንባቢዎች እንደዚህ አክሰስ ከሰጠህ፣ እንደዚህ ቀጥታ እግዚአብሔርን አፕሮች ማድረግ የምትችይበትን እድል ከሰጠሽ ጌታ ነው ወደ ኋላ ወይም ወደ ዓለም ወይም ወደ ሌላ እምነት ሃይማኖት ሊሄድ የምትዩ ነው የሚለው። ኢየሱስን ሚስ ማድረግ በጣም ከባድ ስህተት ውስጥ ይከታል። አመጻቸውንም እምራቸዋለሁና ኃጢአታቸውንም ደግሜ አላስብም። አያችሁ መካከለኛ የሆነው እሱ ስለሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ይላል። ሚዲయేተሮቹን ነው የሚያነሳው ዮሐንስ ሲጽፍ ዮሐንስ 1:17። የመጨረሻው ቁጥር 13 አዲስ በማለቱ ኪዳኑ አዲስ ስለሆነ በኤርምያስ 31 የተነገረው አዲስ ኪዳን ስለተባለ አዲስ በማለቱ ፊተኛውን አስረጅቷል። አዲስ ከመጣ ያኛው አርጅቷል። ልብስ ሲገዛልን ለምሳሌ ድሮ እንደዛ ነበር። ለንኩታታሽ ምናምን ልብስ ሲገዛልን እኔ እንደውም አሮጌው ላይ ቆሜ ነበር የምለብሰው። አዲስ እንደኔ የሚያረግ ካለ እንግዲህ አላቅም። የሳቃችሁ እንደዛ ነው የምታረጉት ማለት ነው። ነነማዘር ሁሉ አረ በቅጡ እንትን አውልቅና አስቀምጥ፣ ምንድን ችግር አለው? በላዩ ላይ ቆሜ ከዛስ በላውልቀው ምንድነው አውልቀው ገዛችሁልኝ አይደለም እንዴ? በቃ ኮለገ ነው አለንኩታታሽ ዛሬ ጀምሬ ባርኩ የኔ አይደለም። ልጅነት አሮጌው ላይ ቆሜ አዲሱን አረግ ነበር። አዲስ በማለቱ ፊተኛውን አስረጅቷል፣ አርጅቷል። አሮጌና ውራጅ የሆነውስ ሊጠፋ ቀርቧል። ቁጥር 13ን ሳነብ የመጣልኝ አንድ ምሳሌ ልንገራችሁ። የራሴ ገጠመኝ። ሰሞኑን ከክሪስማስ በኋላ በፈረንጆቹ አዲስ ዓመት ምናምን ጀምሮ ብዙ የውጭ ጉዞዎች አሉኝ። አይ ቲንክ የመጀመሪያው 6 ወር እዚህ ሀገር፣ የሚቀጥለው 6 ወር ውጪ ነው መሰለኝ። እንግዲህ የዚህ ዓመቱ እንትን ደግሞ እንደሆነ አላውቅምና ብዙ ኢንቪቴሽኖች ስላሉ ለጠሩኝ ሀገሮች ሁሉ ቪዛ ማግኘት ስላለብኝ የዚህ ሀገር ፓስፖርት ስለሆነ ያለ የአሜሪካ ቢሆን ታውቃላችሁ ብዙ ቪዛ ትጠይቁ፣ ዝም ብሏችሁ መሄድ ነው። ቀዩ ነው ያለኝ እስካሁን የእናንተው አይነት። ስለዚህ ቪዛ መጠየቅ አለብኝ የተጠጋበዝኩት ቦታ ለመሄድ። ለአንዱ አመልክቼ ሲሰጡኝ ለሚቀጥለው አመልክታለሁ፣ ሲሰጡኝ ለሚቀጥለው አሁን ነገ ጠዋት አንድ ቀጠሮ አለኝ። እንደዚሁ የሚገርማችሁ ከ5 ዓመት በፊት አመልክቼ ሄድኩባቸው እንትኖች ኤምባሲዎች ሲስተም ቀይረዋል። ኦንላይን ነው ኢቭን ቀይረውታል ሲስተሙን እና በድሮ ልሞክር ስል ምንም አክሰስ ማድረግ አልችልም። ከዛ ጠያይቄ አገኘዋለሁና ለካ አዲስ ቀይረዋል። በዚህ መንገድ ነው። ቁጥር 13 ልክ እንደዛ ነው። አሁን በድሮ መንገድ ቪዛ ካልሰጣችሁኝ ብዬ ብዳረቅ ማን ነው የሚከስረው? አትሰማም እንድቀይረናል እኮ ነው የሚሉኝ። አይኔ ዛሬ 5 ዓመት በዚህኛው ወረቀት ነው የሰጣችሁኝ። በል ዛሬ 5 ዓመት ሂድና እዛ ጠይቅ ነው የሚሉኝ። ቀየሩ በቃ። በአዲስ ኪዳን እግዚአብሔር በገባው ኪዳን አማካኝነት አፕሮች ካልተደረገ እግዚአብሔር በብሉይ ኪዳን መንገድ ካላገኘሁት ማለት የመጨረሻ ኪሳራና ሞኝነት። የዕብራውያን ጻፊ ምንድነው የሚለው? አዲስ ኪዳን ገብቶ ይሄው እውን ሆኗል፣ ይሄን ህይወት እየኖርን ያለ ነው፣ እንመለስ ነው የምትሉት? በእጅ የተሰራ መቅደስ ውስጥ ኢየሩሳሌም ከተማ ያለ መቅደስ ውስጥ ገብታችሁ ካህን መስዋዕት አቅርቦ በሊቀ ካህኑ በኩል ኤርምያስ 31 በቃ እኮ እግዚአብሔር አዲስ ኪዳን እገባለሁ። ያ አዲስ ኪዳን ይሄው እውን ሆነ ተፈጸመ። ወዴት ነው ወደኋላ የምትመለሱት ነው? ይሄ የገባው ሰው ተስፋው አዲስ፣ ኪዳኑ አዲስ፣ አገልግሎቱ አዲስ፣ መስዋዕቱ አዲስ፣ ኤቭሪቲንግ በኢየሱስ ምክንያት አዲስ እንደሆነ የገባውና በመንፈስ ቅዱስ አማካይነት ይሄ የበራለት ይሄን ህይወት የተካፈለ ምንድነው የሚሆነው? ቤቱ ይገባና በምን አይነት ፍቅር እንደነካኸኝ እንጃ ብሎ ከጀመረ ማን ነው የሚያስቆመው? በምን አይነት ፍቅር ያው ተዘምራታለህ አውቃለሁ። ይሄ ነው የአዲስ ኪዳን ህይወት። ክብር ለእግዚአብሔር ይሁን። በቃ ከዚህ ኢየሱስ ነው ወደ ኋላ የምትዩ ነው። ኢየሱስ በደንብ አድርጎ ይበልጣል። በደንብ ይበልጣል። በቃ ይሄ ለማለት ያክል አይደለም። አሁን ሰውን ለማናደድ ይመስላችኋል። አንዳንድ በኢየሱስ ጌታ ነው እስቲ ማን ባሪያ ነው አለሽ? ማን እንትን ነው አለሽ? ጌታ ነው። በደንብ አድርጎ ጌታ ነው ኢየሱስ። አክሰስ ያገኘ ነው በሱ። ኪዳኑ እውን የሆነው መስዋዕቱ ስላረካው ነው እግዚአብሔር አብ። ስለዚህ የተሻለ ተስፋ ነው፣ የተሻለ ኪዳን ነው፣ የተሻለ አገልግሎት ነው የሰጠው ኢየሱስ። ኢየሱስ ትናንትና፣ ኢየሱስ ዛሬ፣ ኢየሱስ እስከ ለዘላለም ያው ነው።